ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንገናና ጊዮን ብርጌድ በአገዛዙ ኃይል ላይ ጉዳት አደረሱ። የአገዛዙ ኃይል በርካታ ወታደር ጭኖ ከአዲስ ቅዳም ከኮሶበር ከቲሊሊና ከተለያየ ቦታ አሰባስቦ ወደ አሽፋ መገንጠያና አውካኒ ተራራ ቢያቀናም በፋኖቹ ከፍተኛ ጉዳት አስተናግዶ ተመልሷል። ሁለቱ ብርጌዶች ከዚህ በፊት አሽፋ አውካኒ ላይ ከኮሎኔል ያሬድ ኪሮስ እስከ ኮሎኔል አባተ ከክላሽ እስከ ከባድ መሳሪያ መማረካቸው ይታወሳል። የደረሰበትን ምት መቋቋም ያቃተው ያገዛዙ ወታደር አንድ አርጌ የተባለ የ70 ዓመት ሽማግሌን አሽፋ ላይ ከቤት በማስወጣት በአሰቃቂ ሁኔታ መረሸኑን ሰምቷል። በከፍተኛ ፍርሃት ውስጥ የወደቀው የብልጽግና አገዛዝ ለእሬቻ በዓል ለ2 ቀናት መንገድ ሊያዘጋ ነው። በአዲስ አበባ መንገድ ለ2 ቀን ሲዘጋ በናዝሬት መስመር በኩል ያለው መንገድ ለ7 ቀናት እገዳ ተጥሎበታል። የብልጽግና አገዛዝ በየዓመቱ በህዝብ በጀት የሚያከብረውን በዓል አስመልክቶ ነገ ከቀኑ 6 ሰዓት እስከ ቅዳሜ ምሽት ድረስ መንገድ እንዲዘጋ መመሪያ አስተላልፏል። አገዛዙ የመስቀል በዓል በድምቀት እንዳይከበር እስከ 11 ሰዓት ብቻ ድረስ ፕሮግራሙን ጨርሱ በሚል ትዕዛዝ ደመራው ሳይመሽ እንዲበራና ተዋክበው እንዲጨርሱ ማድረጉ ይታወሳል። እሬቻን በተለየ መልኩ ለማክበር ደፋ ቀና ያለ የሚገኘው የብልጽግና አገዛዝ በመንግስት ተቋማት በሬ እንዲታረድ ገዝቶ አድሏል። በዓሉን ለማክበር ለሚሄዱ ተሳታፊዎች በነፃ የኦሮሞ ባህል አልባሳት ሲዘጋጅላቸው አክብረው ሲመለሱ አበል እንደሚሰጣቸውም ተገልጾላቸዋል። በአዲስ አበባ መንገዶች ከመዘጋታቸው ባሻገር መኪና መንገድ ላይ አቁመው ለሚሄዱ ሰዎች ከፍተኛ ቅጣት እንደሚጠብቃቸውም ተገልጿል። ብልጽግና መኪና ብቻ ሳይሆን ሞተርና ብስክሌት እንቅስቃሴንም አግዷል። በተጨማሪም ናዝሬትን ከአዲስ አበባ የሚያገናኘው አሮጌ መንገድ ከእሬቻ በዓል ጋር በተያያዘ ከመስከረም 20 እስከ መስከረም 27 ለከባድ የጭነት ተሽከርካሪዎች መንገዱ ተዘግቷል። የከባድ መኪና አሽከርካሪዎች የፍጥነት መንገዱን በአማራጭነት እንዲጠቀሙ የተነገራቸው ሲሆን ትራፊክ ፖሊሶች ከአቅም በላይ ጭናቸዋል እያሉ እስከ 50 ሺህ ብር እየቀጧቸው እንደሆነም ታውቋል። ብልጽግና መንገዱን እንዲዘጋጋ ያደረገው በገባው ከፍተኛ ጭንቀትና ፍርሃት ነው የሚሉት አስተያየት ሰጪዎች በየመንገዱ ያሉ ከባድ የጦር መሳሪያ ተሽከርካሪዎችን እንደማሳያ አንስተዋል። ሌሎች በበኩላቸው ብልጽግና በዓሉ እየተከበረ መሆኑን ሰዎችን በማጉላላት እንዲያስቡት የማድረግ ስራ ላይ ተጠምዷል ብለዋል። በተያያዘ የኢትዮ ጅቡቲ የምድር ባቡር ለ10 ሺህ ሰዎች እሬቻን በተመለከተ ነፃ የትራንስፖርት አገልግሎት መስጠቱም ታውቋል። ወደ ተከታዩ ዜና ስናልፍ አብይ ምርኮኞችን በድሮን እየመታ መሆኑን የመከላከያ ወታደር ተናገረ። ቀይ መስቀልና ዓለም አቀፍ ተቋማት ይድረሱልን ሲልም ጥሪ አቅርቧል። ይህንን የተናገረው ሰሞኑን በአማራ ፋኖ ብሔራዊ ኃይል ሚኒልክ እዝ ከተማረኩት ወታደሮች መካከል አንዱ ነው። አብይ አህመድ ለስልጣኑ ብሎ ህዝብ እያስጨረሰ ነው ብሏል። ከአማራ ክልል አውጡን ብለው በቲክቶክ የተናገሩ ወታደሮች በአገዛዙ እርምጃ ተወስዶባቸዋል ብሏል። ልጄን አፍቆኛል ያለው ወታደሩ አፋር ላሉ ወታደሮች መልእክት አስተላልፏል። ለባንዲራ ብለን ገብተን የአብይን ስልጣን እያስጠበቅን ነው ሲልም ገልጿል። ፋኖ የማረከውን እየተንከባከበ ነው ያለው የመከላከያ አባሉ ኦሮሞ ነኝ ነገር ግን ያደረገኝ ነገር የለም ብሏል። እኔ መጣው ከሰሜን ሸዋ ነው ጨፌ ከሚትባለው ከተማ ወረዳ ግንብቹ ከሚትባለው ማለት ነው። ከመጣሁት የሰለጠንኩ ብርሽሎኮ ነው። 2014 የመጣሁት ደለሳ አካባቢ ከሚባለው በትግራይ ጦርነት አለ ተብሎ ነው የመጣነው። በዛ ሰዓት እኔ የመጣሁት ተገድጄ ነው የመጣሁት። ለሚኒሻ በዱላ እየደበደበ ያመጣ እስካሁን ወደ ሀገር ቤት መጃ አላቅም። ልጅ አለኝና ልጄን ማይቼ አላቅም። 5 ዓመት እየሞላ ነው። የኔ ጓደኞች ብርሽሎኮ የሰለጠኑት 40 ዙር የሰለጠኑት ሀገር ቤት ሄደዋል። እኛ እስካሁን ሀገር ቤት አልሄድንም። ስለዚህ በባለፈው በተፈጠረ ውጋ ላይ የኔ ጋንታ 7 ሰው ነበር። ከሰባቱ 3 ሰው ነው የተረፈው በህይወት ወጣ፣ ሌላ ሞቷል እዛ። ስለዚህ መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም እያለ ነው። ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። እኔ የምናገረው ነገ ለመሞት አይደለም፣ ነገ ለመኖር አይደለም። አንድ ጊዜ ልጄን አይቼ ቢሞት ምንም አይቆጨኝም። 5 ዓመት ሙሉ እናትና አባቴ እየናፈቁኝ ነው። ቁስለኛው እንኳን ቦርድ ወረቀት ይዤ እንኳን አላስገባኝም የመንግስት ማለት ነው። ስለዚህ ስንቱ ነው ቦርድ ሲባል እኮ በገንዘብ ነው ተጠየቅነው። 10 ሺህ ብር አምጣ። ይሄ የመንግስት ተቋም አይደለም። መከላከያ ድሮ ቀረ የለም። መከላከያ አሁን እንደራሴ ማለት ነው። እኔ ወራይሉ ለሚባለው ቦታ ላይ ነው ቦርድ ወረቀቴ በስብሶ የቀረው ማለት ነው። ገደል ከሆነም
ለአባታችንና ለእናታችን አይደርስም ቀን ያልፋል እያልን ነው ብርድ እየጠጣን ነው 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪ ካለው ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያቅ ድሮን የሰራው እኮ ህዝብ ለመጨፍጨፍ ሰራዊት ለመጨፍጨፍ አይደለም ስለዚህ እኛ መጥቶ የሚደርስልን አካል ካለ መጥቶ እንዲደርስልን በሱ ወሬ አይደለም ወሬ ነው እየነፋለው እስካሁን አታለውናል እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያረገኝ ምንም አይደለም ለምን ለመሞት ነው የተፈጠርኩት ስንቴ ከሞት ድኛለሁ ያው በዱላ በሰው ሲግር ነው የሚሄደው ከዚህ በላይ ሞት አለ ታደለ ወንድ ልጅ የለኝም አለው ድብና አርግቷለሁ ከ300 በላይ ሙርከኛ አለው የለኝም ለምን ይላል ሚዲያ ላይ አወራ ብሎ ቢገልይ ኮኔ ለምን መግደል አይደለም ለምን አይሰቅልም ከፈለገ ማለት ነው ለሞት ትሞት አለ አካፈር ነው ተፈጠርኩ ወደ አፈር ነው መመለሰው ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወቅ ካለበት ያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ ታዲያ ለምን አያወጣም ወንድም ያለ ትግራይ ላይ ተገደለ ማለት ነው ስለዚህ ድንበር አይደለም ሆኖ አይደለም ድንበር ለምን ድንበር አውጥቶ አያስቀምጥም ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደስታው ነበር ግን ተጨኩኖ ነው የተቀመጠው ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው ግን ተይዞ ነው የሚገኙት ለምን ስልጣኑ የራሱ ስለሆነ እሱ መከላከያን ሰራዊት መንግስት አልነበር መምራት የነበረበት ራሱ የመንግስት መከላከያ ራሱን በራሱ ነበር መምራት የነበረበት ግን አሁን መንግስት ነው የሚመራው ስንቱ ፖለቲከኞች አሉ እኮ እነ ለማ መገርሳ አንተ ያቦካውን እኛ አንጋግርም ብሎ ወደ ውጪ ጠፉ እኔ ይዞ ከፈለገ ማኮላሸት ይቶ ለምን ሙሉ አይቆርጥም ደንታዬ መደለም ተስፋ ቆርጫለሁ ይሄን ነው ለማስተላልፈው ኦሮሚያ የሚመጣው መከላከያ አለ አው አፋር ላይ ምን ምላለ ሚያኮኔ ይሄን ካየ በጊዜ መጥፋት ከዛ አይጠቅምማ ትግለኛ ማልጠቀመም ተጎርተንበትም ምንም የታገለ ለአገሬ ለባንዲራ ብሎ የታገለ እኮ ስንት አለ ስንት ተቆሰለ ስንቱ እግሩ የተቆረጠ ምንም አላረገም እዚህ በተዋጋን ውጋ ላይ እጁ የተቆረጠ ጓደኛ ያለው ተመቶ ግን ይሄው እዚህ ነው ያለው ኮምቦልቻ እየታሸ ወይ ለናቶ ነው ወይ ለአባቶ ነው እጁ ተቆርጦ መና ነው ቀረው እኔም ነገ ዞሬ የሚመጣም ቢሆንም መልሶም ያምጣ ጠፋለሁ አሁን መንገድ ተገኝቷል እንደ ድሮ አይደለም ፖለቲካ እኔ የሚናገረው ተገድጄም አይደለም የራሴ ስሜት ስላለኝ ነው የሚናገረው ተገድጄም አይደለም ማንንም ሊያስገድደኝ አይችልም የማረከውን ያንከባከበ ነው ከዚህ በፊት ይረሽናል የኦሮሞ ልጆች ይገላል ኦሮሞ ነኝ አልገደለኝም አስገደኝም ፋኖ ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ ለእናትና ለአባት ይሁን ወታደር ያለው ለውጪ የሚበቃል ወታደር እንኳን እዚህ ዕለታዊ መረጃዎቻችን ቀጥለዋል ሁለት የመከላከያ ሰራዊት ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ሙሉ ለሙሉ ከጥቅም ውጭ መደረጋቸውን ተከትሎ የሐሰት ፕሮፓጋንዳ እየተሰራ መሆኑ ተገለጸ አፋባሃ ያገዛዙን ሁለት ክፍለ ጦሮች መምታቱን ተከትሎ ፋኖ ከህወሓትና ከኤርትራ ጋር ሆኖ አጠቃኝ የሚል የፕሮፓጋንዳ ዘመቻ ውስጥ አገዛዙ ገብቷል ይህንን የሐሰት ፕሮፓጋንዳ ለማሳመን የትግራይ ተወላጆችን ሰብስቦ ፕሮፓጋንዳ ሊሰራ መሆኑ ታውቋል የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ከፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ በማድረግ ዛሬ መስከረም 22 2018 ዓ.ም በደሴ ከተማ የሐሰት ዶክመንታሪ ዝግጅት ቀረጻ እየተካሄደ መሆኑ ተሰምቷል ህዝቡ ከብልጽግና የሐሰት ፕሮፓጋንዳ ወጅንብር ራሱ እንዲጠብቅም ተጠይቋል መረጃዎች ቀጥለዋል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የሜጀር ጄኔራል ዋንተ አባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር በወረታ ከተማ ጥቃት መፈጸሙን በዚህም ያገዛዙ ወታደሮች ክፉኛ መጎዳታቸው ተሰምቷል ከሁለት ቀናት በፊት ምሽት ላይ በከተማ ፖሊስ ጣቢያ የተጠና ስራ እንደተሰራም ተገልጿል የትግራይ ጊዜያዊ አስተዳደር ሐራ መሬት የተሰኘ የትግራይ ታጣቂ ኃይል ከአፋሩ በረሃሌ ወደ ትግራይ ሊገባ ሲል ከአፋር ህዝብ ጋር ተጋጭቷል ሲል ገለጸ ጊዜያዊ አስተዳደሩ ቡድኑ በአፋር ህዝብ ላይ ተኩስ መክፈቱ በምንም አኳኋን ተቀባይነት የለውም ብሏል የትግራይ ችግር በትግራይ ተወላጆች ብቻ መፈታት አለበት የሚል እምነት እንዳለውም ገልጿል ልዩነቶችን በሰላማዊና በፖለቲካዊ መንገድ ለመፍታት ዝግጁ መሆኑን ያረጋገጠው ጊዜያዊ አስተዳደሩ አፋር ውስጥ የሚንቀሳቀሰው
የትግራይ ታጣቂ ቡድንም ወደ ትግራይ ተመልሶ ለድርድር እንዲቀመጥ ጥሪ አድርጓል ሲል ዋዜማ ዘግቧል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም ማጥናፉ ብርጌድ ተጋድሎ ማካሄዱን አስታወቀ። 10 አለቃ ኤፍሬም ማጥናፉ ብርጌድ ለ3 ሰዓታት ባደረገው እልህ አስጨራሽ ውጊያ አመርቂ ድል አስመዝግቤያለሁ ብሏል። የመከላከያ ሰራዊት 73ኛና 76ኛ ክፍለ ጦር ፋኖን ለማጥቃት እየተንቀሳቀሱ በነበረበት ወቅት በአስዋ መገንጠያ በፋኖ ጥቃት ደርሶባቸው ጉዳት አስተናግደዋል። ህዝባዊ ውይይቶች ተጠናክረው ቀጥለዋል። የአፋብኃ ቴዎድሮስ እዝ የኮሎኔል ታደሰ ሙሉነ ብርጌድ በቀጠናው ባሉ ቀበሌዎች በፋኖና በማህበረሰቡ መካከል ያለውን ግንኙነት አስመልክቶ እንዲሁም ትግሉ የደረሰበትን ደረጃ በተመለከተ ውይይት ተደርጓል። በሌላ መረጃ በዛሬው ዕለት መስከረም 22 2018 ዓ.ም 3 የሚሊሻ ወታደሮች ወደ ባህር ዳር ብርጌድ ተቀላቅለዋል። ሚሊሻዎቹ ዛሬ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር ባህር ዳር ብርጌድ ጌታቸው ማንደፍሮ ሻለቃን የተቀላቀሉት መሳሪያ ይዘው ነው። ዕለታዊ ዜናዎች ይህንን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ፍሪ ፕሬስ ቻናልን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። መልካም ሞላ ነበርኩ። መልካም ጊዜ